እንኳን ለደብረ ምጥማቅ ጻድቃኔ ማርያም ዓመታዊ መታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ቃል ሰላም እላችኋለሁ። እንኳን ወደ ምክረ አቡ ሚዲያ በደህና መጣችሁ። በዚህ መንፈሳዊ ቻናል የሚቀርቡ መንፈሳዊ መርሃ ግብራትን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ዘወትር እንድትከታተሉን በእግዚአብሔር ስም እንጠይቃለን። ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ግንቦት 21 ቀን በዚች ዕለት አምላክን የወለደች እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራችበት ቤተክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጥ ታየች። ዳግመኛም በዚች ዕለት የከበረ አባት አባ መርትያኖስ አረፈ። ደብረ ምጥማቅ ግንቦት 21 በዚች ዕለት አምላክን የወለደች እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጽ ስለመታየቱ የክርስቲያን ወገኖች ሁሉም ታላቅ በዓልን ያደርጋሉ። እርሷም በልጇ የመለኮት ብርሃን የተጎናጸፈች ናት። በዙሪያዋም የመላእክት ሰራዊት የመላእክት አለቆችም በየማዕረጋቸው ክንፋቸውን ዘርግተው ይቆሙ ነበር፣ ይጋርዷታል። ሱራፌልም ማዕጠንታቸውን ይዘው ለንግሥናዋ ገናናነት ይሰግዳሉ። በየስግደታቸውም እንዲህ እያሉ ያመሰግኗታል። አብ በሰማይ ሆኖ ተመለከተ፣ እንዳንቺ ያለ አላገኘም። አንድ ልጁንም ልኮ ከአንቺ ሰው ሆነ። ሁለተኛ ሰማዕታትን በየማዕረጋቸው ረቂቃን በሆኑ ፈረሶቻቸው ተቀምጠው እየመጡ መጀመሪያ ቅዱስ ጊዮርጊስ በአምባ ላይ ፈረሱ ወርዶ ይሰግድላታል። እንዲሁም ባልንጀሮች ሰማዕታት መጠው ይሰግዱላታል። ከእርሱ በኋላ የሚመጣው በዱሪ ፈረስ የሚቀመጥ ይህ መርቆሪዎስ ነው። ከዚህም በኋላ ሰማዕታት ሁሉ በመከታተል መጥተው ይሰግዱላታል፣ ምስጋናም ያቀርቡላታል። ሁለተኛም ደግሞ የጻድቃን አንድነታቸው መጥተው በፊቷ ሰግደው ይመላለሳሉ። ሄሮድስ የገደላቸው ሕፃናትን መጥተው ይሰግዱላታል። በፊቷም እየዘለሉ አንዱ በአንዱ ላይ እየዘለለ በመተቃቀፍ ይጫወታሉ። የተሰበሰቡትን ባዩ ጊዜ ደስታ ይመላባቸዋል። በሰማይ ያሉ ይመስላቸው ነበር። እናትና አባቱን የሞቱበት ቢኖር ወይም ከዘመዶቹ ወይም ባልንጀራው ቅድስት ድንግል እመቤቴ ሆይ እገሌን አሳይኝ ብሎ በሚለምናት ጊዜ ቀድሞ በነበረበት መልኩ ያን ጊዜ ታመጣዋለች። ደግሞ መሐረባቸውን ወደ ላይ ይወረውሩላታል። የወደደችውንም በእጇ ተቀብላ መልሳ ትጥልላቸዋለች። ለበረከትም በየጥቂቱ ይካፈሉታል። እንዲህም 5 ቀን ሁሉ ክርስቲያንን፣ እስላሞችም አረማውያንም ያዩዋታል። ወደ ቤታቸውም ለመሄድ ሲሹ በፊቷ ሰግደው ይሰናበታታል። እርሷም ተባርካቸውና ይመለሳሉ። በበርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ዘንድ በልዩ ፍቅርና ክብር የምትታወቀው ጻድቃኔ ማርያም ከሰላ ድንጋይ ከተማ የምስራቅ አቅጣጫ 4 ኪሎ ሜትር ርቀት ላይ ትገኛለች። የጻድቃኔ ማርያም አመራረት በአፄ ዘርዓ ያዕቆብ ዘመነ መንግስት በግብጽ ሀገር ከነበረው የቤተክርስቲያን ቃጠሎ ጋር ይገናኛል። በወቅቱ የደብረ ምጥማቅ ቤተክርስቲያን ስትቃጠል አባ ሚካኤልና አባ ገብርኤል የተባሉ መነኮሳት አስቀድመው ጽላቷን በማውጣት ከተከታዮቻቸው ጋር በመሆን ሸሽተው በሱዳን አድርገው ኢትዮጵያ በመግባት ለአፄ ዘርዓ ያዕቆብ ይሰጧቸዋል። ንጉሡም ጽላቷን ተረክበው በተለያየ ቦታ አይተው በመጨረሻ አሁን በተመሰረተችበት ቦታ ላይ በግብጽ የነበራት መጠሪያ ለማስታወሻነት በመስጠት ደብረ ምጥማቅ ጻድቃኔ ማርያም ብለው ተክለዋታል። ጻድቃኔ ማርያም በአመድ ግራኝ ዘመን በነበረው ጦርነት ስትቃጠል የቤተክርስቲያኗ ውድ ቅርሶችና ንብረቶች ጻድቃኔ ማርያም መካነ ቅዱሳን ገዳም በመባል በሚጠራው ዋሻ ውስጥ እንደተሰወሩ ይታመናል።
ደብረ ምጥማቅ ጻድቃኔ ማርያም ገዳም ከግንቦት 21 እስከ ግንቦት 25 ቀን ድረስ ለእመቤታችን ለቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጽ ለ5 ተከታታይ ቀን ለታየችበት በዓሏ መታሰቢያ ይደረጋል። በዚህ ቀን ግብጽ ደብረ ምጥማቅ በተባለ ቦታ በተሰራች ቤተክርስቲያን እመቤታችን ጻድቃንን መላእክትን አስከትላ የተገለጸችበት ዕለት ነው። እስላም ክርስቲያኑ በግልጽ ይመለከቷት ነበር። ከየአገሩ ያሉ ሰዎች ተሰብስበው ድንኳን ተክለው ሰቀላ ሰርተው አጎበር ጥለው ከተሙ። ድንግልም ከግንቦት 21 ቀን ጀምሮ ለ5 ተከታታይ ቀናት ሳታቋርጥ ተገለጸችላቸው። የችግር ጊዜ ደራሿ፣ የሕመም ጊዜ ፈዋሿ፣ የገዳማት እናት፣ ስውሯ ጽላት፣ የዘርዓ ያዕቆብ እመቤት ደብረ ምጥማቅ ጻድቃኔ ማርያም ገዳም በደብረ ምጥማቅ የተገለጸችበትን በዓል ክብረ በዓል በአንድነት ያከብራሉ። ከአዲስ አበባ 200 ኪሎ ሜትር ርቀት ላይ የሚገኘው ይህ ድንቅና ታምረኛ ቅዱስ ስፍራ በአፄ ዘርዓ ያዕቆብ እንደተቆረቆረች ሊቃውንቱ ይናገራሉ። ከሀገረ ግብጽ ለአፄ ዘርዓ ያዕቆብ ደብዳቤ ተላከላቸው። እንዲህ ይላል። ጻድቁና ደጉ ንጉሳችን አባታችን አፄ ዘርዓ ያዕቆብ ሆይ እናታችን በፍቅሯና በጡቷ መግባ ካሳደጋችን በኋላ በዘመኑ መጨረሻ የሰራነውን ኃጢአት ሳናውቀው ቤተክርስቲያናችን በአሕዛቦች ፈርሳብናለችና መጥተው እንዲሰሩልን በወቅቱ እሳቸው ግዛት አሁን ሚሊዮኖች የሚጎርፉበት ቅዱስ ስፍራ ደብረ ምጥማቅ አካባቢ ነበር። በዚያው እያሉ መልእክቱ ደረሳቸው። በዚያው ቦታ ላይ እንዳሉ አለቀሱ። አይዟችሁ ደብረ ምጥማቅን መልሰን እዚህ እንሰራታለን አሉ። ጽላቱ መጣላቸውና ይዘው ሲንቀሳቀሱ በድንገት ቆሙ። ምነው አባታችን አሏቸው። እነርሱም አልታመምኩም፣ ነገር ግን መራመድ አቃተኝ አሉ። ጽላቱንም በዚህ ቦታ አሳርፈው ቤተክርስቲያኑን ሰሩ። አሁንም በቦታው ላይ ከግብጽ የመጡ ጥርብ ድንጋዮች አሉ። ይሁንና በግራኝ መሐመድ ቤተክርስቲያኗ ልትጠፋ ችላለች። በመጨረሻም ልጃቸው 500 የወርቅ መቋሚያ፣ 500 የወርቅ ጽናጽል፣ 500 የብር መቋሚያ፣ 500 የብር ጽናጽል አስይዘው ካህናቱና ሊቃውንቱን በወርቅ አልባሳት አሸብርቀው ጽላቷን ከዚህ ቦታ በቅርብ ርቀት በዚያ አስይዘው በአራት አፍላጋት የተመሰለ በመንታ ወንዞች ላይ ተሰወሩ። እነሆ 4 ዓመታት ተቆጠሩ። አፄ ምኒልክ የአድዋ ድል ደወል የተነገረባቸው በዚሁ ቦታ እንደሆነ ይነገራል። በስፍራው ይኖሩ የነበሩ አንድ ባይታዊ ከምኒልክ ታሸንፋለህ ተብለው ቡራኪ ተቀብለው እንደነበርም ሊቃውንቱ ይመሰክራሉ። በጻድቃኔ ማርያም በየዓመቱ ግንቦት 21 ከ150 ሺህ በላይ አማኞች ወደዚህ ቅዱስ ስፍራ በማቅናት ክብረ በዓሉን ይታደማሉ። ከነሐሴ 1 እስከ 16 ባለው ጊዜም በየቀኑ ከ10 ሺህ በላይ ሰዎች ደጇን ይረግጣሉ፣ ሱባኤም በደጇ ያሳልፋሉ። እናታችን የእመቤታችን ቅድስት ድንግል ማርያም በረከቷ ረድኤቷ በሁላችን ላይ ይደር ለዘላለሙ አሜን። ዳግመኛም በዚህች ዕለት የከበረ አባት አባ መርትያኖስ አረፈ። ይህም አባት በልጅነቱ ከአንድ ቅዱስ የሆነ አረጋዊ አባት ዘንድ መንኩሶ ታላቅ ገድልን ተጋደለ። ከዚህም በኋላ ሐመረኖ ወደምትባል በቂሳርያ ወዳለች ገዳም ሄደ። በዚያም እጅግ በጣም የበዛ ገድልን ተጋደለ። በጸሎት በጾም በስግደትም በሌሊትና በመዓልት በመትጋት የተጋደለ 67 ዓመት በኖረ ጊዜ የገድሉና የትሩፋት ወሬ በየቦታው ሁሉ ተሰማ። እነሆ አንዲት በክፉ ስራዋና በዝሙቷ የታወቀች ኃጢአተኛ መንዝራ ሴት ሰማች። ጽድቁንና ቅዱሳውን በመናገር የሚያመሰግኑትን እንዲህ አለቻቸው፣ እናንተ ታመሰግኑታላችሁ፣ እርሱ የሚኖረው በዱር ነው፣
የሴት ገጽ ከቶ አያይም። እኔም ቢያይ ድንግልናውን አጥፍቼ ቅድስናውን ባረከስኩበት፣ ትርምቱንም ባፈረስኩት ነበር። እርሱ ግን ጥንክርናውን ስለሚያውቁ ተከራከሯት። ስለዚህም በመካከላቸው ክርክር ሆነ። ሂጄ ከእኔ ጋር በኃጢአት ብጥለው ምን ትሰጡኛላችሁ አላቸውና ገንዘብ ሊሰጡ ተስማሙ። ያን ጊዜም ተነስቶ ጌጦቿን፣ ልብሶቿንና ሽቶዎቿን ያዘች። መልካም እጅግ ውብ ነበረች። ፊቷንም ተከናንባ ጨርቅ ለብሳ ወደ በዓቱ ሄደች። ልብሷንና ጌጦቿንም ለብቻቸው በከረጢት አስራ ያዘች። ከበዓቱም ቅርብ በሆነ ቦታ ተሰውራ እስከሚመሽ ቆይታ የበዓቱን ደጃፍ አንኳኳች። አራዊት እንዲበሉኝ በውጭ አትተውኝ፣ እኔም መጻተኛ ነኝና መንገድንም ተሳስቼ ወደዚህ ደረስኩ አለችው። እርሱም በልቡ አሰበ፣ በውጭ ብተዋት አራዊት ይበላታል፣ ባስገባትም ስለ እርሷ ጦር በእኔ ላይ ይነሳብኛል አለ። ከዚህም በኋላ ከፈተላት። በዚያችም በዓት ውስጥ ትቷት ወደ ሌላ ቦታ ፈቀቅ አለ። እርሷ ግን ልብሶቿን ለብሳ ጌጦቿንም ተሸልማ ሽቶዋቸውንም ተቀብታ ወደ እርሱ ገባች። ከእርሷ ጋርም እንዲተኛ ፈልጋ ከዚህ ማንም የሚያየን የለም አለችው። ቅዱስም የሰይጣን ማጥመጃው እንደሆነች አውቆ ጥቂት ታገሽኝ፣ መንገድን እስታይ ድረስ እግዚአብሔርን የምንፈራው ከሆነ እንደኛ ያሉ ሰዎችን ላንፈራቸው ይገባናል አላት። ይህንንም ብሎ ከእርሷ ዘንድ ወጣ። ታላቅ እሳትም አንድዶ እግሩን ከውስጧ ጨመረ። ነፍሱንም የሲኦልን እሳት የምትችይ ከሆንሽ ኃጢአትን ስሪ አላት። በዘገየ ጊዜ ወደ እርሱ ሄደች። በእሳት ውስጥም እግሩን ሲያቃጥል አይተው እጅግ ደነገጠች። ከእሳትም ውስጥ ጎትታ ወጣችው። ልቧም ወደ ንስሐ ተመለሰ። ልብሷንና ጌጦቿን ከላዩ አውጥታ ጣለች። ከእግሩ በታች ሰገደች። ስለ ነፍሷ ድህነትም እንዲረዳት ለመነችው። እርሱም ይህ ዓለም ፍላጎት ሁሉ አላፊ እንደሆነ ያስተምራትና ይማክራት፣ ልብ ያስደረጋትም ጀመር። እርሷም በጨከነ ልብ ንስሐ ገባች። ከዚህም በኋላ በአንድነት መኖር አግባብ አይደለም ብሎ ወደ ደናግል ገዳም ወሰዳት። ተጠብቃትም ዘንድ እመምኔቷን አደራላት። በቀረው ዕድሜዋም በገድል ተጠምዳ እግዚአብሔርን አገለገለችው። ወደ በጎ ሽምግልናም ደረሰች። የመፈወስ ሀብት ማድሮባት ብዙዎች በሽተኞችን አዳነች። የከበረ አባ መርትያኖስ ግን ሌላ ሴት እንዳያመጣበት ፈርቶ በባሕር መካከል ወዳለች ደሴት ገብቶ በዚያ የሚኖር ሆነ። አንድ ባለታንኳም የእጅ ሥራውን እየሸጠ ምግቡን ያመጣለት ነበር። ከብዙ ዘመናት በኋላ መርከብ ተሰብራ ተፈጠመች። አንድ ሴትም በመርከብ ስባሪ ተጣብቃ አባ መርትያኖስ ወዳለበት ደሴት የባሕሩ ማዕበል አደረሳት። ባያትም ጊዜ ደነገጠ፣ አደነቀም። ከእርሷ ጋር በአንድነት ስለመኖር ማዘነ። የእግዚአብሔርንም ቃል አስተምሮ የምንኩስና ልብስ አለበሳት። ምግቧንም አዘጋጀላትና ለእኛ በአንድነቱ መኖር አግባብ አይደለም አላት። ያንንም ደሴት ትቶላት ወደ ባሕሩ ተወርውሮ ገባ። አሳንበሪም ተሸክሞ ወደ የብስ አወጣው። 108 ሀገሮችንም እስኪያደርስ ድረስ በአገሮቹ ባሉ ገዳማት ሁሉ ከዚያ ቀን ጀምሮ የሚዞር ሆነ። በአንድ ቦታ እንዳይቀመጥ አስቦ ነው። ከዚህም በኋላ የዕረፍቱ ጊዜ እንደቀረበ አውቆ በበዓት ውስጥ ራሱን እስረኛ አደረገ። ኤጲስቆጶስንም ጠርቶ ከመጀመሪያ እስከ መጨረሻ ገድሉን ሁሉ ነገረው። ኤጲስቆጶስም ከጸጋው ገናናነት የተነሳ አደነቀ። ከዚህም አስቀድሞ የእግዚአብሔር መልአክ ለኤጲስቆጶሱ ስለ አባ መርትያኖስ ሥጋ እንዲያስብ ነግሮት ነበር። ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ኤጲስቆጶስም በታላቅ ክብር ገንዞ ቀበረው። ያችን ሴት ግን እስከ ዕረፍቷ ቀን ባለ መርከብ የሚጎበኛት ሆነ። ባረፈችም ጊዜ ሥጋዋ እንደ በረዶ ነጥቶ አገኛት። ሥጋዋንም ወደ ሀገሩ ተሸክሞ ወስዶ ቀበሯት።
የዚህ ቅዱስ ረድኤቱ በረከቱ በሁላችን ላይ ይደር ለዘላለሙ አሜን። ዳግመኛም በዚህች ዕለት ከልጅነቱ ጀምሮ ተጋዳይ የሆነ አባ አሮን ሶርያዊ አረፈ። ለዚህም ቅዱስ የመፈወስና ድንቆች ታምራትን የማድረግ ሀብት ተሰጥቶታል። ይኸውም እንግዶች መነኮሳት ወደ እርሱ በመጡ ጊዜ የእርግብ ግልገሎችን አብስሎ አቀረበላቸው። ሥጋ አንበላም ባሉት ጊዜ በላያቸው አማትቦ እርግቦችን አድኖ እንዲበሩ አደረጋቸው። ደግሞም በተራራ ላይ ገዳም ሠራ። ውሃው ከተራራው በታች የራቀ ነበረ። በጸለየና በእጁ ባማተበ ጊዜ ስቦ ከተራራው ላይ አወጣው። በአንዲት ቀንም ሰይጣን በክፋቱ ሊያጠፋው ወደ እርሱ መጣ። እርሱ ግን በላዩ ባደረ መንፈስ ቅዱስ ተንኮሉን አውቆና ወደ በዓት ግባ አለው። በገባ ጊዜ በላዩ ዋሻውን ደፈነው። ታላቅ የቋጥኝ ድንጋይም ጫነበት። ሰይጣንም አፈረ። ደግሞም ሁለተኛ የአካ ሀገር ገዢ በሞተ ጊዜ በጸሎቱ አስነሳው። ደግሞ ውሃ የሚቀዳባቸውን 4 እንስራዎችን በአንበሳ እየጫነ በመውሰድ 10 ዓመት ያህል ኖረ። ከዚህም በኋላ ወደ ዘላለም ሕይወት ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በከበረች ጸሎቱ ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። ቅዱስ አሞጽ ነቢይ። በዚች ቀን ከ12ቱ ደቂቀ ነቢያት አንዱ አሞጽ ነቢይ መታሰቢያው ነው። አሞጽ ማለት እግዚአብሔር ጽኑዕ ባሕርይ ነው። አንድም እግዚአብሔር ያጸናል ማለት ነው። ተወዳጅ ሰው ተብሎም ይተረጎማል። የነበረውም ቅድመ ልደተ ክርስቶስ በ800 ዓመት ሲሆን አባቱ ቴና እናቱ ሚስታ ይባላሉ። ትውልዱም ከነገደ ስምዖን ነው። በትውፊት ይህ ነቢይ የነቢዩ ኢሳይያስ አባት ነው የሚሉ ቢኖሩም ሁለቱ አሞጾች የተለያዩ መሆናቸውን ሊቃውንት ይናገራሉ። ይህ እውነተኛው ነቢይ በእስራኤል ነገሥታት በኢዮአስና በኦዚያም ዘመን አስተማረ። የእስራኤልን ልጆች የእስራኤልንና የይሁዳንም ነገሥታት ይገሥጻቸው ነበር። ለክብር ባለቤት ስለ መድኃኒታችን ኢየሱስ ክርስቶስ መከራ ስለመቀበሉ፣ በዚያችም ቀን ስለ ፀሐይ መጨለም፣ ከዚያም በኋላ እስራኤልን ስለሚደርስባቸው መከራ ሐዘን፣ ልቅሶ፣ ረድኤትም እንደሚያጡ፣ የእግዚአብሔርን ቃል መስማትን ከማጣት የተነሳ እንደሚራቡና እንደሚጠሙ፣ በአገሩ ሁሉ በአሕዛብ መካከል እንደሚበተኑ፣ አሕዛብም እንደ አጃ ሸክሽከው እንደሚያገሉባቸው ትንቢትን ተናገረ። ትንቢቱም በላያቸው ተፈጸመ። ቅዱስ ነቢይ ወገኖችን አብዝቶ ይገሥጻቸው ነበር። ስለ ኃጢአታቸውና ስለ ክፉ ሥራቸው፣ ስለ ዘለፋቸው እነርሱ እንደገደሉት ተናገረ። የትንቢቱም ዘመን ከጌታችን ሥጋዌ በፊት በ800 ዓመት ነው። ለእግዚአብሔር ምስጋና ይሁን። ለአባቶቻችን የተገለጠች እመቤታችን ለእኛንም በረድኤት ተገልጽልን። ጣዕሟ ስሟ በአንደበታችን፣ ጣዕመ ፍቅሯ በልባችን ይረብን ለዘላለሙ አሜን። ግንቦት 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅድስት ደብረ ምጥማቅ የእመቤታችን መገለጥ፣ አባ መርትያኖስ ጻድቅ በዝሙት ላለመሰናከል እግራቸውን በሰዓት ያቃጠሉ አባት፣ ቅዱስ አሮን ሶርያዊ፣ ቅዱስ አሞጽ ነቢይ። ወርኃዊ በዓላት፦ አበው ጎርጎርዮሳት፣ አቡነ ምእመነ ድንግልና አቡነ አምደ ሥላሴ በዚች ዕለት ይታሰባሉ።